አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ውድ ቤተሰቦቼ የመዳም ቅመሞቼ እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ እኔ ደህና ነኝ። ስራ እንዴት ነው? ጤንነት ሁሉም ሰላም፣ ሁሉም አማን ነው። እኔ ጋር ሁሉም ሰላም ነው አልሐምዱሊላህ ደህና ነኝ። ጀዛኩሙላሁ ኸይረን። ወላሂ በጣም ነው ማመሰግናችሁ። አያችሁ እንዲህ ስንሆን እንዲህ አንድ ላይ ስንሆን እይታም ይኖረዋል። እናንተ ስታግዙኝ እኔም እይታ ይኖረኛል እና በጣም ደስ ብሎኛል። እናንተ ከጎኔ ስትሆኑ እይታ አለው አልሐምዱሊላህ ይሻላል። ከሰሞኑ ላይክ አለው እና ጀዛኩሙላሁ ኸይር በጣም ነው ማመሰግነው። በዚህ አጋጣሚ አንድ እህታችን የጠየቀችን ጥያቄ አለ። እኔ ስለ የቡታጀራ ልጆች ከሆናችሁ ነው የሌላ ሀገር አላቅም። ቡታጀራ ላይ አንድ መኪና ድንጋይ 10,000 ነው። በዚህን ሳምንት ውስጥ ያለው ገበያ ነው የምነግራችሁ። አሁን ዛሬ የነገውን አላህ ያዓለም አላህ ነው የሚያውቀው አላቅም። ስለዚህ በዚህን ሳምንት ውስጥ ያለው ገበያ ነው የምነግራችሁ። አንድ መኪና አሸዋ 18,000 طيب። እንደገና ሲሚንቶ ደግሞ 2,400 ነው ሲሚንቶ ማለት ነው። እንትኑን ደግሞ ብሎኬቱን ደግሞ 50 ብር ገብቷል አንዱን ሀባ ማለት ነው አንዱን። ስለዚህ ኑሮ ይሄን ይመስላል። አላህ ያቅልለው። በጣም ተወዷል። በአሁን ሰዓት ያለው ገበያ ነው። በአሁን ሰዓት በጣም እየተወደደ ነው በነገራችን ላይ። ስለዚህ በአሁን ሰዓት ያለ ገበያ ነው የነገርኳችሁ ማለት ነው። ያ አላህ ያ ረቢ ሌላ ሀገር እንዴት ነው የምትችሉት? በአላህ አንድ እህታችን ጽፋለች 35,000 ምኑን ነው አሸዋው ነው። ያ አላህ 25,000 ድንጋዩ አማራ ክልል እንትን ደሴ ላይ ውድ ነው መሰለኝ። ሁሉም ነገር ከባድ ነው። እንዴት ነው ቤት ችላችሁ የምትሰሩት? አላህ ያግዛችሁ። ከባድ ነው። ሁሉም ሀገር ይለያያል። ማሻአላህ እኛ ጋር ቡታጀራ ይሻላል። ቤት ምርካሽ ነው። እንዲሁም ይሻላል ብቻ ከሌላው አሁን ከደሴ እኛ ጋር ይሻላል። አልሐምዱሊላህ ሁሉም ነገር ይሻላል። እና እንደዛ ነው። ሁሉም ሀገር ይለያየ። ሁሉም ሀገር ዋጋ የተለየ ነው። ስለዚህ አላህ ያግዛችሁ ነው የምላችሁ። እናንተም ጠንክሩ፣ በርቱ። ይሄን ይመስላል። ሌላው ደግሞ ፍራሽ የምትፈልግ እህት ያለሽ 2 ልጆች አላችሁ። ኢሞ እንትኑ ላይ ቁጥሬ እኮ አለ ለቅ ያለው መጨረሻ 25 ኢሞ አለው። የሳውዲ ቁጥር ስለሆነ ኢሞ አለው። በኢሞ ግቡልኝና አውሩኝ። አላቅም አሁን ረመዳን ላይ ነበረ እንትን አሰርቼ ያስረከብኩኝ። ከዛ በኋላ አላቅም። ስለዚህ እዘዙኝና ወርጄ ገበያ ሄጄ ጠይቅላችኋለሁ ማለት ነው። እንትኑን አሁን ባለው አየር ማለት ነው። ደውዬም ጠይቅላችኋለሁ። ደንበኛ አለችኝ። እሷን ደውዬ ጠይቅላችኋለሁ። ችግር የለው ማለት ነው። ስለዚህ የፊቱንና በአሁን ያለው ገበያ ደግሞ አልሰራሁኝም። ምክንያት ትእዛዝ የለኝም ማለት ነው። ስላልታዘዝኩኝ አሁን ያለው ገበያ አላቅም። ስለዚህ ደውዬ ጠይቃታለሁ። እናንተም ደግሞ ማሰራት የምትፈልጉ ለቤተሰብ ለአረፋ ለኢድ ማሰራት የምትፈልጉ በትእዛዝ አሰሩ። ከፈልጋችሁ በኔ ማታሰሩ ግን በትእዛዝ አሰሩ። በትእዛዝ ይሰራላችሁ። ፍራሹ ለገጠር በተለይ እና በትእዛዝ ሲሆን በደንብ ይሞሉታል። እኔ ለእናንተ ብዬ ነው። በደንብ ይሞሉታል። በደንብ ተሞልቶ ይሰራል። ትራሱም ይሁን ፍራሹንም ይሁን ማለት ነው። ግን ይሄ ዝም ብሎ የሚገዛ ከሆነ ፍራሹ አይረባም። ተመከሩ። ፍራሹ አይረባም። ዝም ብሎ ገዝታችሁ ታነጥፉ እህቶች እየተጎዳችሁ ነው። ስለዚህ ዝም ብላችሁ እንትን አትበሉ። ዝም ብላችሁ አትግዙ። ፍራሹ ትንሽ ጊዜ ሲቆይ ሲተነፍስ ይመጣል። በዛውም ደግሞ ብዙ አይጠቀጥቁትም። በትእዛዝ ሲሆን አንደኛው ነው የሚሆነው። ይጠቀጥቁታል። ልብሱንም አንደኛ ነው የሚሆነው። ዝም ብላችሁ ግን አዛችሁ ዝም ብላችሁ የምትገዙ ከሆነ ልብሱ 3 አይነት ነው። ልብሱን 3 አይነት ነው። አንደኛ አለ፣ ሁለተኛ አለ፣ ሶስተኛ አለ። ስለዚህ ማታቁ ቤተሰብ ምናምን ያስጠነቀቃችሁ ማለት ነው። አንደኛው ልብስ እያላችሁ ሌላ ቅድድ ትንሽ ጊዜ ሳይቆይ ይቀደዳል። እንደዛ ነው። አንደኛው ከሆነ አሪፍ ነው። የኔን አይታችሁታል። ገብታችሁ ይዩት። እኔ ያሰራሁትን እንትኔን ማለት ፍራሽን እንደሱ አይነት ከረል አለው። የፈለጋችሁ ከረል አለው። የኔ ቤት ከረል አትዩት። የፈለጋችሁ ከረል አለው። ስለዚህ የፈለጋችሁት ከረል ይሰራላችኋል ማለት ነው።
ይህን ይመስላል እና ከጎኔ ሆኑልኝ የኔ ውዶች፣ የኔ ፍቅሮቼ ማሮቼ ያለች ሀቢባ። ስለዚህ በጣም ነው የምወዳችሁ። አላህ ያክብርልኝ። ወላሂ ትላንትና የለቀኩት ቪዲዮ ደስ ነው ያለኝ። አያችኋ እናንተ ስታግዙኝ፣ ከጎኔ ስትሆን ሼር ስታረጉልኝ፣ ላይክ ስታረጉልኝ እይታ አለው። አያችሁ ከሰሞኑ ይልቅ የትላንትና ቪዲዮዬ አሪፍ ነው። እንደዛ ከተጋገዝን ጥሩ ደረጃ እንደርሳለን ማለት ነው። እርስ በራሳችን እንተጋዝ። እናንተም ክፈቱ፣ ዩቲዩብ ክፈቱ። ኢትዮጵያ የምትመጡ ልጆች እዛው ሆናችሁ ዩቲዩብ ከፍታችሁ ኑ። ከዛ በኋላ እዚህ የፈለጋችሁት ነገር መስራት ትችላላችሁ። እኔ አሁን ወጣ ስለማልል ነው። ወጣ ብል ብዙ ነገር ቪዲዮ መቅረጽ እችላለሁ። ብዙ ቦታ ስለማልሄድ ነው። ልጅ ይዤ ደግሞ ሌላ ቦታ መሄድ ስላልቻልኩኝ ነው። ትንሽ ይጠንክር ብዬ ነው ልጄ። አሁን ደግሞ ያው ገና የ5 ወር ልጅ ስለሆነ ለዛ ነው ስላልተመቻቸልኝ ነው። ግን ትንሽ ከጠነከረ ልጄ አሳያቸዋለሁ። ሁሉም ቦታ ሄጄ አስጎበኛቸዋለሁ ኢንሻአላህ። ለዛ ነው እላችኋለሁ ውዶቼ። ሰላም አለይኩም ወራህመቱላሂ ወበረካቱ። አጠራ አድርጌ ነው የምለቅላችሁ፣ ምክንያቱም ዳታው እየቻልኩት አይደለም። እኔ በአሁን ሰዓት የሚያሰቃየኝ ዳታው ነው። ዳታው እየቻልኩት ስላልሆነ ነው። ለዛ ነው አጠር ማድረግላችሁ። እንዲሁም ከኔ ጎን ይሁኑ። እንደ ትላንትናው ሼር አድርጉልኝ፣ ተባበሩኝ። የተንቢ ጋር ሂዱ ብላችሁኝ ሂጂ ብላችሁኛል። የተንቢ የኔ ውድ እስኪ ካየሽው ተባበሪኝ። እኔ የት ነው ቁጥሯን ማመጣው? የት ነው ሜዳውን እጂ የተንቢ ቤት የት ነው ስል ልጠያይቅ ነው። እስኪ እንትና ማነሽ ማን ነበረች? ፎዚያ እስኪ ፎዚ እንደውም ሰማኝ ከሆነ ፎዚያ የተንቢን ቁጥር ስጭኝ፣ እንደው ሊድና ተባበረኝ። የተንቢ ምናልባት በድንገት ከደረሰሽ አበርችኛ፣ ጠንክሪኝ። ስደተኛዋ እህትሽ ነኝ። እኔንም እስኪ አሳድግኝ። እውነቴን ነው የምልሽ። እና ይሄን ይመስላል። ሰላም አለይኩም ወራህመቱላሂ ወበረካቱ። ወዳችኋለሁ።